ይህ ተራ ምክር አይደለም፣ የሉዓላዊነታችሁ አዋጅ ነው። የራሳችሁን የክብር ዘውድ ራሳችሁ ላይ የምትደፉበትና ማንም የማይገረስሰው ሉዓላዊነታችሁን የምታወጁበት ጥበብ ነው። ብዙዎቻችሁ በሕይወታችሁ የሆነ የጎደላችሁ ነገር እንዳለ ይሰማችኋል። ምናልባት በነቃው አእምሯችሁ እንደዚህ ባታስቡ እንኳን በድርጊቶቻችሁ ይህን አስተሳሰብ በየቀኑ ውስጥ ደጋግሙት ይስተዋላል። ልብ በሉ፣ ያወራሁ ያለሁት ስለ ሀብት ወይም ስለ ቁሳዊ ነገር አይደለም፣ ስለ ውስጣዊ ማንነታችሁ እንጂ። እናም ያንን አለብኝ የምትሉትን ጉድለት ወይም ክፍተት ደግሞ በሰዎች አድናቆት፣ በትዳር አጋር ፍቅር፣ በጓደኞች ብዛት ወይም በማህበረሰቡ ይሁንታ ለመሙላት ትባዝናላችሁ። ይህ ደግሞ እናንተን የሁኔታዎችና የሰዎች ስሜት ተመጽዋች ያደርጋችኋል። ሰዎች ፈገግ ሲሉላችሁ የምትሞሉ፣ ፊታቸውን ሲያዞሩባችሁ ግን የምትጎድሉ ከሆናችሁ እናንተ ገና የራሳችሁን ሕይወት መኖር አልጀመራችሁም ማለት ነው። እኔ ለራሴ በቂ ነኝ ማለት ይህንን የባርነት ቀንበር ሰብሮ የራስን የውስጥ ማዕከል በራስ እጅ ማቆም ታላቅ የንቃት ደረጃ ነው። የራስን ሙሉነትና የውስጥ ሉዓላዊነት የማወጅ ኃይል ነው። እኔ ለራሴ በቂ ነኝ ስትሉ ለዓለም እንዲህ የሚል መልእክት ትልካላችሁ። እናንተ ብትኖሩ ደስ ይለኛል፣ ባትኖሩም ግን የሚጎድለኝ የለም የሚል የጥንካሬ ቃል። አብዛኛው ሰው በሰዎች መሃል ሆኖ የሚጨነቀው ተቀባይነትን አጣለሁ በሚል ስጋት ነው። ይህ ስጋት ደግሞ ማንነታችሁን ለሰዎች ስትሉ እንድትለውጡ፣ እንድትዋሹና ክብራችሁን እንድትገብሩ ያስገድዳችኋል። ነገር ግን አንድ ሰው ወደ ራሱ ተመልሶ ለራሴ መድረሻውም መነሻውም መንገዱም እኔ ነኝ ብሎ ሲቆርጥ በዙሪያው ያሉት ነገሮች ሁሉ የመኖርና ያለመኖር ዋጋቸው እኩል ይሆናል። ይህ ጠንካራ ስሜት ብቸኝነትን ወደ ብቻነት ወይም ሶሊቱድ ይለውጠዋል። በዛ ብቻነት ውስጥ ደግሞ ከማንም ያልተዋሳችሁት፣ ማንም ሊሰርቃችሁ የማይችል የውስጣችሁ ፀሐይ በደማቁ ይበራል። ራሱን ያገኘ ሰው ደግሞ ዓለም ብትከዳው እንኳ በራሱ ዓለም ውስጥ ንጉሥ ነው። ከዚህ ቀጥሎ ከሌሎች ሰዎች ደስታን ከመጠበቅ ወጥታችሁ የደስታ ምንጭ እንዴት እንደምትሆኑ፣ የውስጥ ባዶነታችሁን በውጫዊ ጫጫታ ከመሸፈን ይልቅ በራሳችሁ ዕውቀት እንዴት እንደምትሞሉትና ከማንኛውም ሰው ጥገኝነት ነፃ የወጣ ጠንካራ ስብዕና እንዴት እንደምትገነቡ በጥልቀት እንመረምራለን። ይህ የውስጥ አብዮት ነው። ራሱን የቻለ ልብ ደግሞ ለማንም የማይንበረከክ የማይበገር ምሽግ ነው። ያንን የበቂነት የክብር ዘውድ በራሳችሁ ላይ እንድትደፉ የሚያስችሏችሁን ጥበቦች ከዚህ ቀጥሎ አንድ ባንድ እናያለን። አንደኛ፣ የማንነት ምንጭን ማዛወር። ይህ እጅግ መሰረታዊና ቁልፍ ጉዳይ shifting the source of validation ይባላል። አብዛኛው ሰው ሕይወቱን የሚመራው በውጫዊ ማንነት ላይ ተመስርቶ ነው። ሰዎች ስለኔ ምን ያስባሉ፣ በማህበረሰቡ እይታ እኔ ማን ነኝ የሚሉት ጥያቄዎች ያስተሳሰባችሁ መሪዎች ከሆኑ እናንተ የራሳችሁን የማንነት ምንጭ ከውስጣችሁ አወጥታችሁ ለሌሎች ሰዎች ሰጥታችኋል ማለት ነው። እኔ ለራሴ በቂ ነኝ ለማለት ደግሞ ይህንን የኃይል ምንጭ ወይም ፓወር ሶርስ ከሰዎች እጅ መንጠቅና ወደ ራሳችሁ ማዞር ይኖርባችኋል። ቆራጥና በቂ የሆነ ሰው ክብሩንና ዋጋውን የሚለካው በራሱ መመዘኛ እንጂ በሰዎች ጭብጨባ ወይም ትችት አይደለም። ይህንን ለማድረግ መጀመሪያ መታየትን መናፈቅ ማቆም አለባችሁ። ብዙ ጊዜ ራሳችንን ለሰዎች የምናሳየውና የምናስረዳው እዩኝ እኔኮ እንዲህ ነኝ ብለን ዋጋችንን እንዲያረጋግጡልን ወይም ቫሊዴት እንዲያደርጉን ስለምንፈልግ ነው። ነገር ግን ዋጋችሁ በሰዎች ማረጋገጫ ላይ ከተመሰረተ ሰዎች ዕውቅናን ሲነፍጓችሁ ዋጋችሁ እንደ ዜሮ ይቆጠራል። በቂ ነኝ የሚል ሰው ግን ማንም ባያየውም ማንም ባያደንቀውም ክብሩ በውስጡ እንደጸና መሆኑን ያውቃል። ይህንን ጥበብ ስትላበሱ በሰዎች ፊት የምታሳዩት ትወና ይቆማል። ራሳችሁን ለማንም ማረጋገጥ የማይጠበቅባችሁ የነጻነት ደረጃ ላይ ትደርሳላችሁ። የማንነት ምንጭን ወደ ውስጥ ማዞር ማለት የራሳችሁ ዳኛ፣ የራሳችሁ አድናቂና የራሳችሁ መጽናኛ በቃ ራሳችሁ መሆን መቻል ነው። ሰዎች ስለናንተ ምንም ቢሉ የውስጥ ድምጻችሁ እኔ ለራሴ በቂ ነኝ ወይም ሙሉ ነኝ የሚል ከሆነ ውጫዊው ጫጫታ ሊውጣችሁ አይችልም። ይህ ደግሞ በራስ መተማመንን ብቻ ሳይሆን የውስጥ ሉዓላዊነትን ይሰጣችኋል። ኃይላችሁ ያለው በሰዎች እጅ ሳይሆን በራሳችሁ እጅ መሆኑን ስታረጋግጡ ለማንም ሳታጎበድዱ ቀጥ ብላችሁ የመራመድ አቅም ታገኛላችሁ። ሁለተኛ፣ ብቸኝነትን ወደ ንጉሳዊ ብቻነት መለወጥ።
ይህ ደግሞ ትራንስሚዩቲንግ ሎንሊነስ ኢንቱ ሶሊቱድ የሚባለው ጥበብ ነው። ብዙዎቻችሁ እኔ ለራሴ በቂ ነኝ ለማለት የምትፈሩት ብቸኝነትን ስለምትሸሹ ነው። ብቸኝነት ወይም ሎንሊነስ ማለት ሰው ጎደለኝ ብሎ ማሰብና ያንን ክፍተት በሌላ ሰው ለመሙላት መራወጥ ማለት ነው። ይህ ግን የደካሞች አስተሳሰብ ነው። ምክንያቱም ውስጣችሁ ባዶ መሆኑን እያመናችሁ ነው ማለት ነው። ብቻነት ወይም ሶሊቱድ ግን የጠንካሮች አስተሳሰብ ነው። ማንም ባይኖር እንኳ እኔ ከራሴ ጋር መሆን ይበቃኛል የሚል የውስጥ መረጋጋት ነው። ራሱን የቻለና በቂ ነኝ የሚል ሰው ብቻውን የሚሆንበትን ጊዜ እንደ እስር ቤት ሳይሆን እንደ ንጉሳዊ ማረፊያ ክፍል ይቆጥረዋል። ብቻነት ወይም ሶሊቱድ ማለት ራሳችሁን የምታገኙበትና የውስጥ ድምጻችሁን የምትሰሙበት ቅዱስ ስፍራ ነው። በሰዎች ጫጫታ መሃል ሆናችሁ በቂ ነኝ ማለት ከባድ ነው። ምክንያቱም የሰዎች ሐሳብና ፍላጎት ማንነታችሁን ይጋርደዋል። ነገር ግን ብቻችሁን ስትሆኑና ያንን ጸጥታ ስትላመዱት ከማንም ያልተዋሳችሁት እውነተኛው እኔ መውጣት ይጀምራል። በዛ ሰዓት ነው እኔ እኮ የሰዎች ስብስብ ውጤት አይደለሁም፣ እኔ በራሴ የቆም ሙሉ አካል ነኝ የሚለው ግንዛቤ የሚወለደው። ብቸኝነትን የምትፈሩ ከሆነ ገና ራሳችሁን አላገኛችሁትም ወይም አልተቀበላችሁትም ማለት ነው። ምክንያቱም ራሱን ያገኘ ሰው ከራሱ ጋር መሆን አይሰለቸውም። ይህንን የብቻነት ኃይል ስትላበሱ ከሰዎች ጋር የምታደርጉት ግንኙነት ጥራት ይኖረዋል። ሰዎችን የምትፈልጓቸው ባዶነታችሁን እንዲሞሉላችሁ ሳይሆን በቂ ሆናችሁ ሳለ ደስታችሁን ለማካፈል ብቻ ይሆናል። ከራሴ ጋር መሆን ይበቃኛል ብላችሁ ስታምኑ በማንኛውም ዋጋ ሰዎችን ለማስደሰት አትሞክሩም። ይህ ደግሞ በሰዎች ላይ ያላችሁን ተጽዕኖ ይጨምራል። ማንም ሊሰርቃችሁ የማይችል የውስጥ ሰላም ይኖራችኋል። ስለዚህ በቂ ነኝ ለማለት መጀመሪያ ከራሳችሁ ጋር በሰላም መኖር ተለማመዱ። ብቻችሁን ሆናችሁ የምታገኙት እርካታ ዓለም ሊሰጣችሁ ከሚችለው ከማንኛውም ጭብጨባ ይበልጣልና። ሶስተኛ የስሜታዊ ራስ አገዝ ጥበብ። ይህ ዘ አርት ኦፍ ኢሞሽናል ሰልፍ ሪላያንስ ይባላል። በቂ ነኝ ለሚለው ቃል ትልቁ ፈተና የሚመጣው ስሜታዊ ቀውስ ውስጥ ስትሆኑ ነው። ብዙዎቻችሁ ስትደሰቱ በቂ ነኝ ለማለት አይከብዳችሁም። ነገር ግን ስታዝኑ፣ ስትከፉ ወይም ስትሸነፉ ያንን ስሜት የሚጋራላችሁ የሚያጽናናችሁ ሰው ፍለጋ ትሮጣላችሁ። ስሜታዊ ጥገኝነት ወይም ኢሞሽናል ዲፔንደንሲ ማለት ደስታችሁንም ሆነ መጽናኛችሁን በሌላ ሰው ፈቃድ ስር መዋል ማለት ነው። እኔ ለራሴ በቂ ነኝ የሚል ቆራጥ ልብ ግን የራሱን ቁስል ራሱ የማከምና የራሱን ስሜታዊ ማዕበል ራሱ የማረጋጋት ጥበብ አለው። ይህ ማለት ሰዎችን አታማክሩ ወይም አታዋዩ ማለት አይደለም። ነገር ግን ካልተጽናናው መኖር አልችልም የሚለውን የልጅነት አስተሳሰብ ሰብሮ መውጣት ማለት ነው። የራሳችሁ ምርጥ ጓደኛ መሆን ስትችሉ በውስጣችሁ ያለውን ሰላም ለመጠበቅ በሌላ ሰው ቃል ላይ አትደገፉም። ሰዎች ባይረዷችሁ እንኳ እናንተ ራሳችሁን ትረዱታላችሁ። ሰዎች ባያዝኑላችሁ እንኳ እናንተ ለራሳችሁ ርህራሄ ታሳያላችሁ። ይህ ስሜታዊ ራስ አገዝነት በሰዎች ላይ ያላችሁን ጥገኝነት ይቀንሳል። ይህ ማለት ሰዎች እናንተን በስሜት የመጉዳት አቅማቸው ይሞታል ማለት ነው። የራሳችሁን ስሜት ራሳችሁ መቆጣጠር ስትጀምሩ በቂ ነኝ የሚለው ቃል ስር ይሰዳል። በውስጣችሁ የሚገነባው ይህ ጽናት ከማንም የማትዋሱትና በማንም የማይነካ የውስጥ መጠለያ ይፈጥርላችኋል። ስሜታችሁን ለማረጋጋት የሰዎችን ስልክ መደወል ወይም የሰዎችን ይሁንታ መጠበቅ በምታቆሙበት ሰዓት እናንተ የገዛ ማንነታችሁ ጌታ ሆናችኋል ማለት ነው። ይህ ደግሞ ለማንም የማታጎበድዱበትንና ለማንም የማትበገሩበትን ታላቅ ስብዕና ይፈጥርላችኋል። አራተኛ የማይናወጥ የውስጥ እሴት ግንባታ። ይህን ጥበብ ባለሙያዎች ቢልዲንግ አንሼከብል ኢነር ቫልዩ ይሉታል። እኔ ለራሴ በቂ ነኝ የሚለው ቃል በባዶ ምኞት ላይ ሊቆም አይችልም። ይልቁንም ጠንካራ በሆነ የውስጥ እሴት ወይም ኢነር ቫልዩ ላይ መመስረት አለበት። ብዙዎቻችሁ ዋጋችሁን የምትለኩት በውጫዊ ስኬታችሁ፣ በኪሳችሁ ባለው ገንዘብ ወይም በዙሪያችሁ ባሉ ሰዎች ብዛት ነው። እነዚህ ሁሉ ነገሮች ግን ዛሬ ኖረው ነገ ሊጠፉ የሚችሉ ተለዋዋጭ ዋጋዎች ናቸው። እውነተኛው በቂነት የሚጀምረው ግን ማንም ሊሰርቃችሁ ወይም ሊቀንስባችሁ በማይችለው የውስጥ ማንነታችሁ ላይ ተመስርታችሁ ስትቆሙ ነው። ምንም ባይኖረኝ እንኳ እኔነቴ ክብሬ ነው ብላችሁ ስታምኑ ያኔ ነው ቆራጥነታችሁ የሚወለደው። ይህ እሴት የሚገነባው በራሳችሁ ላይ በምታደርጉት የውስጥ ሥራ ነው።
የራሳችሁን መርህ ማክበር፣ ለራሳችሁ ሐቀኛ መሆንና በማንም ፊት የማትለውጡት የሞራል ጽናት ሲኖራችሁ በራሳችሁ ላይ ያላችሁ እምነት ይጨምራል። ሰዎች እናንተን ዝቅ ቢያደርጓችሁ እንኳ እናንተ ውስጥ ያለው የማንነት ሚዛን አይናወጥም፣ አይዛነፍም። ምክንያቱም የእናንተ ዋጋ የተሰቀለው በሰዎች አስተያየት መስቀያ ላይ ሳይሆን በገዛ እጃችሁ በሰራችሁት የውስጥ መሰረት ላይ ነው። በራሱ እሴት የሚተማመን ሰው ደግሞ የሰዎችን ንቀት ወይም መገለል አይፈራም። ምክንያቱም የእሱ ክብር የሚመነጨው ከውስጥ እንጂ ከውጭ አይደለምና። የውስጥ እሴቶቻችሁን ስታሳድጉ ዓለም እናንተን ለመግዛት፣ ይህ እርካታ ደግሞ ከውጫዊ ጌጣጌጥ ሳይሆን ከውስጥ ንጽህናና ከማንነት ጥንካሬ የሚመነጭ ነው። የራሳችሁ ትልቁ ደጋፊና አድናቂ ስትሆኑ የሰው ልጅ ሁሉ ቢርቃችሁ እንኳ እናንተ ሙሉ ሆናችሁ ትቀጥላላችሁ። ይህ ነው እንግዲህ ለማንም የማታጎበድዱበትና የራሳችሁን ሰማይ በራሳችሁ ብርሃን የምታደምቁበት ታላቅ የኃይል ምንጭ። አምስተኛ የመሆን ነፃነትና የማህበራዊ ድራማ ፍጻሜ the freedom of being and the end of social drama። እኔ ለራሴ በቂ ነኝ ማለት የመጨረሻው የነፃነት ደረጃ ነው። ብዙዎቻችሁ በየቀኑ በሰዎች ፊት የምትተውኑት ድራማ አለ። ሰዎችን ለማስደሰት የምታደርጉት ጥረት፣ ተቀባይነት ለማግኘት የምትለብሱት ጭንብል እና ጥሩ ተብሎ ለመታወቅ የምትከፍሉት ዋጋ ሕይወታችሁን አድካሚና ሰው ሰራሽ አድርጎታል። ራሱን የቻለና በቂ ነኝ የሚል ሰው ግን ከዚህ ማህበራዊ ድራማ ራሱን ያገለለ ነው። ይህ ሰው ለማንም ምንም ነገር ማረጋገጥ አይጠበቅበትም፣ ምክንያቱም የራሱ የህልውና ዋጋ በገዛ እጁ ተረጋግጧል። ይህ የመሆን ነፃነት ወይም the freedom of being ትልቁ የጥንካሬ ምንጭ ነው። በዚህ ደረጃ ላይ ስትደርሱ በሰዎች ላይ ያላችሁ ቅሬታና ተስፋ መቁረጥ ይቆማል። ብዙ ጊዜ ሰዎች ሰዎችን የሚወቅሱት በውስጣቸው ለጎደለው ነገር ራሳቸውን ተጠያቂ ላለማድረግ ነው። ይህ ሰው እንዲህ አላደረገልኝም፣ ያ ሰው አልወደደኝም፣ እንትና ርቆኛል፣ ፊቱን አዙሮብኛል የሚሉና የመሳሰሉት ስሞታዎች እኔ ለራሴ በቂ አይደለሁም፣ ሌላ ሰው እንዲሞላኝ እፈልጋለሁ የሚል የውስጥ ድህነት ምልክቶች ናቸው። ነገር ግን በቂ መሆናችሁን ስታውቁ ሰዎች የፈለጉትም ቢሆኑ የእናንተ ማንነት አይነኩትም። ይህ ደግሞ ለሰዎች ያላችሁን አመለካከት ይቀይረዋል። ሰዎችን እንደ መደገፊያ ማየት አቁማችሁ እንደ ተጓዥ ጓደኛ ብቻ ማየት ትጀምራላችሁ። በቃ ሐቁ ይህ ነው። በራሳቸው በቂ ነኝ ብለው የሚያስቡ ኮንፊደንስ ያላችሁ ሰዎችም እናንተን እንደዚህ ነው የሚያዩአችሁ። በሕይወታቸው ውስጥ እናንተ ኖራችሁ አልኖራችሁ ጉዳያቸው ላይሆን ይችላል። ስለዚህ እኔ ለራሴ በቂ ነኝ በሉ። ይህ ነፃነት ደግሞ ሌላ ታላቅ ስጦታ ይሰጣችኋል። እሱም የመቆጣጠር ፍላጎትን ማቆም ነው። ሌሎችን ለመቆጣጠር የምትሞክሩት በሌሎች ላይ ጥገኛ ስትሆኑ ብቻ ነው። ራሱን የቻለ ሰው ግን ሌሎችን ለመለወጥ ወይም በራሱ መንገድ ለማሰለፍ አይታገልም። ምክንያቱም የሱ ሰላም በሌሎች ድርጊት ላይ አልተመሰረተምና። እኔ ለራሴ በቂ ነኝ የሚለው ቃል በሕይወታችሁ ውስጥ ያለውን ጫጫታ ሁሉ ዝም ያሰኘዋል። በዛ ጸጥታ ውስጥ ደግሞ ማንም ሊነካው የማይችል ማንም ሊያናውጠው የማይችልና በማንም ጥገኛ ያልሆነ ታላቅ ማንነት ይቆማል። በአጠቃላይ እኔ ለራሴ በቂ ነኝ ማለት ከሰዎች መነጠል ሳይሆን በሰዎች መሃል ሆኖ በራስ ኃይል መመራት ማለት ነው። የማንነታችሁን ምንጭ ወደ ውስጣችሁ በማዞር ብቸኝነትን ወደ ብቻነት በመለወጥ ስሜታዊ ራስ አገዝን በመላበስ የማይናወጥ የውስጥ እሴት በመገንባትና በማህበራዊ ድራማዎች ውስጥ መሳተፍን በማቆም ይህንን የበቂነት የክብር ዘውድ ትቀዳጃላችሁ። ዓለም እናንተን ጎደሎ እንደሆናችሁ ሊያሳምናችሁ ይሞክራል። ምክንያቱም ጎደሎ ሰው በቀላሉ ይገዛልና። እናንተ ግን ቆም በሉና እኔ ለራሴ መነሻ ነኝ፣ እኔ ለራሴ መድረሻ ነኝ፣ እኔ ለራሴ በቂ ነኝ በሉ። ይህ አዋጅ ከማንኛውም ጥገኝነት ነፃ ያወጣችኋል። ራሱን የቻለ ልብ ደግሞ የራሱ መንግስት ነው። በዛ መንግስት ውስጥ እናንተ ንጉሥ እንጂ ተመጽዋች ወይም ተገዥ አይደላችሁም። የራሳችሁን ብርሃን አብሩ። ያኔ ዓለም ወደ እናንተ የሚመጣው እንዲመራችሁ ሳይሆን በብርሃናችሁ ለመመራት ይሆናል። ለዛሬ ከዚህ ጋር ይብቃኝ። በሌላ ሐሳብ እስክንገናኝ ባላችሁበት ሰላማችሁ ይብዛ።